ጨረቃን የመሰለች ልጅ የወለደች ቅድስት ሴት ማህፀኗ ከዓለም ሴቶች ሁሉ የተለየና የከበረ ከፍጥረት ሁሉ እግዚአብሔር ድንግል ማርያምን እናት አድርጎ እንድትወለድ ሲፈቅድ እናቷን ደግሞ ለስጋ አያትነት የመረጣት ከይስሐቅ እናት ከሳራ ማህፀን ይልቅ የሚያስደንቅ ማህፀን ባለቤት የሆነች ከሰማይና ምድር ፈጣሪ ጋር በስጋ አያትነት የመተሳሰር ክብርን ያገኘች በሥርዓተ ኦሪት በሕግና በጥንቃቄ ውስጥ የኖረች ለዚች ታላቅ ቅድስት እናት ገድሏንና ትሩፋቷን እንዳንዘረዝር አላወቅነውም ብለው አበው የመሰከሩላት ሕይወቷን በጸሎት በንጽህናና በትህትና በመምራት የፈጸመችው ፍጹም ሴት ቅድስት ሐና ናት። በዛሬው መርሃ ግብራችን የቅድስት ሐናን ሕይወት እንዳስሳለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ስንክሳር ላይ እንዲህ የሚል አረፍተ ነገር አለ። ለዛቲ ቅድስት ኢያእመርነ ገድላቲሃ ዘትገብሮን በህቡ ከመ ንዘክሮን ይላል። ትርጉሙም የዚህችን ቅድስት ገድሏንና ትሩፋቷን እንዳንዘረዝር አላወቅነውም እንደማለት ነው። አበው እንዲህ ያሉት ክብሯን መግለጹን አልጠግብ ብለው መሆኑን ልብ ይሏል። እኛም በመጠናችን የብጽዕት ሐናን ሕይወት ባጭሩ ቀጥለን እንመለከታለን። ቅድስት ሐና የትውልድ ሐረጓ ከአብርሃም ዘር ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞችን ወለዱ። ከዚህ በኋላ ሌዊ ቀዓትን፣ ቀዓት እንበረምን፣ እንበረም አሮን ካህኑን ወለዱ። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን፣ እንዲህም እያለ እስከ ቴክታና በጥርቃ ይወርዳል። የውዳሴ ማርያምና ቅዳሴ ማርያም አንድምታ ትርጓሜ እንዲህ ይላል። ቴክታ ሕልም አለመች፣ ለባሏም ነገረችው። በራእይ ነጭ እምቦሳ ከበረታችን ስትወጣ ያችም እምቦሳችን እየወለደች እስከ 6 ትውልድ ስትደርስ 6ኛይቱ ጨረቃን ስትወልድ ጨረቃ ደግሞ ፀሐይን ስትወልድ አየሁ አለችው። እርሱም እንዲህ ብሎ መለሰላት፣ ራእዩስ ደግ ነው የሚፈታልን የለም እንጂ ብሎ ተናገራት። ስለዚህም ሕልሙን ስለማስፈታት በማግስቱ ሕልም ፈቺ ጋር ሄዶ ሕልሙን ነገረው። ሕልም ፈቺውም እግዚአብሔር በምህረቱ አይቷችኋል፣ በሳህሉ መግቧችኋል ብሎ ደጋግ ልጆች እንደሚወልዱ 7ኛይቱ በጨረቃ መመሰሏ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት እንደሚወልዱ የፀሐይ ነገር ግን እንደ ንጉሥ ያለ ይሆናል አልተገለጸልኝም ብሎ ፈታለት። በጥሪቃም ለሚስቱ ሄዶ የሕልሙን ፍቺ ነገራት። በዚያም ወር የመጀመሪያዋ ሴት ልጅ ተጸነሰች። በ8ኛው ቀን ስሟን ሄኤሜን አሏት። በስርዓትም አሳደጓት። እርሷም ለአቅመ ሔዋን ስትደርስ ባላግብታ ሴት ልጅ ወለደች። የሄኤሜን ልጅም ደርዴን ትባላለች። ደርዴንም ቶና የምትባል ሴት ልጅ ወለደች። ቶና ደግሞ ሲካርን ወለደች። ሲካርም ሄርሜላን ወለደች። ሄርሜላንም በስርዓት አሳደጓት። እርሷም ባላግብታ ሐና የተባለች ይህችውም የፈጣሪ የሥጋ አያቱ የድንግል ማርያምም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረ ዛሬ የምናከብራት እናት ቅድስት ሐና ተወለደች። ሐና ማለት በዕብራይስጥኛው ትርጓሜ የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራች ነው። የዚህችን ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድር ለፈጠረ ለእግዚአብሔር ወልድ በስጋ አያቱ ተብላለችና። አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ከዓለም ሴቶች ሁሉ የቅድስት ሐና ማህፀን እንደምን ይከብር፣ እንደምን ይደንቅ፣ እንደምን ይገርም። በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ የአዳም በደል መተላለፍ የቀረው በማህፀነ ሐና ውስጥ ነውና ለዚህ በእውነት አንክሮ ይገባል። ይስሐቅን የተሸከመ የሳራ ማህፀን ብሩክ ከተባለ የቅድስት ሐናማ እንደምን ድንቅ ግሩም ብሩክ አይባል። ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታልና። ብጽዕት ሐና ወላጆቿ ማጣትና ሄርሜላ
ከካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት አሳደጓት። እንደዚሁም ሁሉ የቅድስት ሐናንም ለአቅመ ሔዋን እስክትደርስ ድረስ በሕጉ በሥርዓቱ አሳድገዋታል። በወቅቱ በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኪር እየተባለ ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣው ምጽዋትን የሚወድ አምላከ እስራኤልን በንጹህ ልቡ የሚያመልክ ሰው ነበረ። እንደ ኦሪቱ ሥርዓት ሁለቱ ኢያቄምና ሐና ከተጋቡ በኋላ ቶሎ መውለድ አልቻሉም ነበር። ይህ ደግሞ የወቅቱ ከባድ ፈተና ነበር። በዘመድ የከበሩ በጠባያቸው የተመሰገኑ መልካምንም የሚሰሩ ሰዎች ልጅ ስለሌላቸው ብቻ ኃጡአነ በረከት እየተባሉ ከቤተ ክርስቲያን ይገፉ፣ በአደባባይም ይነቀፉ ነበር። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ነበርና። ደግነቱ ሊቀ ካህናት ቅዱስ ዘካርያስ የመጥምቀ መለኮት ቅዱስ ዮሐንስ አባት እንደነሱ ልጅ ያጣ በመሆኑ አብረው ይጽናኑ ነበር። የሆነ ሆኖ እኒህ ብሩካን ሰዎች አምላከ እስራኤልን ከመለመንና ከማመስገን በቀር ሌላ ትርፍ አልተገኘባቸውም። ምንም የሞላቸውና አይደላቸው ባይሆኑም ደሃን ሳያጎርሱ አይበሉም ነበረ። ቅድስት ሐናን ግን ቢወልዷት እንጂ አትወልድ እያሉ ወረይቶቿ ይሳለቁባት ነበር። ከማልቀስ በቀር መልስ አልነበራትም። አንድ ቀን ግን እርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ሆይ የእንስሳትን ማህፀን የምትከፍት እጽዋትንም ከባህሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥራታልን ስትል አለቀሰችበት። ቅዱስ ኢያቄምም ወደ ተራራ ወጥቶ ለ40 ቀናት አለቀሰ፣ ተማለለ። ይህ ሲሆን ሁለቱም አርጅተው ነበር። ሐምሌ 30 ቀን ግን ነጭ እርግብ 7ቱን ሰማያት ሰንጥቃ በማህፀነ ሐና ስታድራዩ ደስ ብሏቸው ለ7 ቀናት ሱባኤ ይዘው ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱም ለወገኖቻቸውም ታላቅ ተድላ ሆነ። ብጽዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንና ንጽህነትን አበዛች። ይህ ነገር እንደምን ይደንቅ! በሕይወታችን ተገፋን፣ ተጣልን፣ ተተወልን ባልንበት ጊዜ እግዚአብሔር ፈጥኖ እየደረሰ ከሰዎች ከሁኔታዎችና ከነገሮች በላይ ከፍ ያደርገናል። ስለኛ ሁሉንም ያውቃልና የሚያደርገውም ያለ እርሱ ፈቃድ አልተደረገምና ክፉ ነገር የሆነውን ሁሉ በጎ ማድረግ የባህሪ ገንዘቡ ነው። ለሐናም እንዲሁ ዓለም ስለ አማላጅነቷ የሚለማመናትን ንጽሕት ብርሂት ቅድስት ድንግል ወላዲተ አምላክን ወለደችልን። መጠበቅ ዋጋው ከዕንቁ ይልቅ የከበረ ነው። በእውነት ከሰው ወገን እንደ ድንግል ማርያም የከበረ ማን አለ? ወደ ታሪካችን ስንመለስ ሐና ድንግል ማርያምን በጸነሰችበት ጊዜ ዕውራንን አበራች፣ ድውያንን ፈወሰች። የጦሊቅ ልጅ በሞተ ጊዜ እያለቀሰች ስትዞረው ጥላዋ ቢያርፍበት ከነበረበት ቦታ አፈፍ ብሎ ተነስቶ ሰላም ለኪ እሙ ለፀሐይ ጽድቅ ብሎ ድንግል ማርያምን ወሰላም ለኪ እምሄውት ለዘገብረ ሰማይ ወምድረ ብሎ ቅድስት ሐናን አመስግኗታል። ትርጉሙም ድንግልን የፀሐይ ጽድቅ እናቱ ሐናን ደግሞ ሰማይና ምድርን ለፈጠረ አያቱ ማለቱ ነበር። ይህን ድንቅ ታሪክ ያዩ አይሁድ ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ሆኖም መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም ነበር። ግንቦት 1 ቀንም የሰማይና የምድር ንግስትን ሊባኖስ ተራራ ላይ ወልዳ ሽሙጥን መራቆትንና ኃጢያትን ከሁላችን አራቀችልን። ወላዲተ አምላክን ስሟን ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድገዋታል። የሚገርመው በ3ቱ ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አወርዳት አታውቅም ነበር። አንድ ጊዜ መላእክት ከክንዷ ላይ ወስደውባት ፍጹም አልቅሳለች። በኋላ መልሰውላታል። እግዚአብሔር የዓለምን ውዱን ስጦታ ለነ ቅድስት ሐና እመብርሃንን ራሷን ስጦታ አድርጎ ሰጣቸው። እነርሱም ይህችን ውድ ስጦታ ሳይሰስቱ ለፈጣሪ መለሱለት። እምቅድሜክሙ አልቦ ወእምድኅሬክሙ አልቦ ከመዝ መስዋዕት ለእግዚአብሔር ዘወሃቦ እንዲል። ቅድስት ሐና ድንግል ማርያም ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ ቢበዛባት ለ5 ዓመታት እየተመላለሰች ትጎበኛት፣ ትስማት ነበር፣ ታጫውታትም ነበር። አምላክን የምትወልድን ልጅ መሳም፣ አምላኳን አቅፋ የምትይዝበትን ገላ ማዘል፣ ትህትና የሚነበብባቸው ውብ አይኖቿን በአንክሮ እናት ሆኖ መመልከትና እንደፈለጉ መዳሰስ ምን መታደል ነው! ግን እመቤታችን 8 ዓመት በሞላት ጊዜ የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብጽዕት እናት ሐና በዚህች ቀን አረፈች።
ከክርስቶስ ልደት 8 ዓመታት አስቀድማ ብጽዕት እናት ሐና በህዳር 11 ቀን አረፈች። ትንሽ ቆይቶ ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብጽዕት ሐና ብጽዕና ይገባሻል እያል እናመሰግናታለን። ሊቃውንትም ለእርሷ እንዲህ ብለዋልና ሰላም ለኪ ለጸሎተ ኩሉ ምዕራገ ከመአስካለ ወይን ዲበ ሐረጋ ሐና ብጽዕት ተፈስሂ እንበለንትጋ ስመረከብኪ ሞገሰ ወአድማእኪ ጸጋ እምሄወተ አምላክ ትኩኒ በስጋ እንዳለ እኛም በዘውትር ጸሎታችን ላይ እንዲህ እያልን ልጇን በአባቷና በእርሷ በቅድስት ሐና ስም እንለምናለን። ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ ወጥመድ ታድኝን ዘንድ ተማጽንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ማህበራችንን ዛሬ ባርኪልን እንላታለን። አሁንም የቅድስት ሐና በረከት፣ የቅዱስ ኢያቄም ረድኤት፣ የድንግል ማርያም አማላጅነትና የመድኃኔ ዓለም ቸርነት አይለየን። ከቅድስት ሐና በረከትም ለሁላችንም ይክፈለን። ውድ የክርስቶስ ቤተሰቦች በዛሬው መርሃ ግብራችን የቅድስቲቷን የቅድስት ሐና ታሪክን በመጠኑም ተረድታችሁበታል ብለን እናስባለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ሼር በማድረግ ለሌሎች ማካፈልን አትርሱ። በተጨማሪም መንፈሳዊ ይዘት ያላቸው ቪዲዮዎች እንዳያመልጧችሁ ሰብስክራይብ ያድርጉ። አስተያየትም ካለዎት በሐሳብ መስጫው ሳጥን ውስጥ አስተያየቶን ይለግሱን። ሰላም እግዚአብሔር ከሁላችን ጋር ይሁን እያልን እስከሚቀጥለው መርሃ ግብራችን ቆይታችን በጸሎት በትጋት በክርስቲያናዊ ስነ ምግባር በታጀመ መልክ ይሁን እያልን በቀጣይ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።